እነኚህን አምስት ነገሮች ከመናገር በፊት እርግጠኛ ልትሆንባት ይገባል። በዛች የፍቅር አጋርህ አሊያም በትዳር አጋርህ ማለት ነው። እርግጠኛ የምትሆንባት ምንድነው ካልን አንዳንድ ሐሳቦች ከራሳችን ውጪ ልንናገራቸው የማንፈልጋቸው ሁላችንም የየራሳችን የሆኑ ነገሮች ይኖራሉ። እንደ ወንድ ደግሞ እነኚህ አምስት ነገሮችን በዛች የፍቅር አጋርህ እርግጠኛ ካልሆንክባት፣ እርግጠኛ የሚለው ቃል ምንድነው? ያቺ ሴት የኔ ታይፕ ናት ብለህ ወይም ደግሞ አንዳንዴ የፍቅር ግንኙነት ውስጥ ስንገባ ብዙ ጊዜ ከውበት ከቁመና ውጪ ስሜት ለስሜት የመገናኘቱን ነገር ወይም እቺ ሴት የኔ ታይፕ ነች ወይ ብለን ስንመርጥ እኮ ከአስተሳሰባችን ከምናስባቸው ግቦቻችን ከአላማችን ጋር የሆነ ኮኔክት የሚያደርገን ነገር ሊኖር ይገባል ብዬ አምናለሁና እነኚህ አምስት ነገሮችን እቺ ሴት በቃ በስሜትም በሐሳብም ትረዳኛለች እረዳታለሁ ብለህ ያመንክባት ሴት ካልሆነች ሲጀምር ወደ ፍቅርም ባይገባ መልካም ነው። ግን አብዛኛውን ጊዜ የሚታየው ምንድነው? ይሄ ከላይ አድናቆት ይጀመራል፣ መዋደዱ ምናምን ይኖርና ወደ ገደለው ይገባል፣ የፍቅር ግንኙነት ይጀምራል ምናምን። ኦኬ በእንደዚህ አይነት ኬዝ ነው ያለኸው እንበልና ያችን ሴት በደንብ ስሜቴን ትረዳለች ብለህ የማታስባት አይነት ወይም በዚህ ኬዝ ላይ እርግጠኛ ካልሆንክባት እነኛ አምስት ነገሮችን ባትነግራት የተሻለ ነው የሚሆነው ማለት ነው። እነኚህ አምስት ነጥቦች ምን ናቸው የሚሉትን ማወቅ ከፈለክ እስከ መጨረሻው ድረስ ከኔ ጋር ከሆንክ በእነኛ ሐሳቦች የምትጠቀምበት ይሆናል ማለት ነው። ሰላም ጤና ይስጥልኝ ውድ የማርስ ቲዩብ ቤተሰቦች እንዴት ናችሁ? እኔ ፈጣሪ አምላክ የተመሰገነ ይሁን ሰላም ነኝ። እናንተም በያላችሁበት ሰላማችሁ ይብዛልኝ እያልኩ ቀጥታ ወደ ዕለቱ ፕሮግራም የማልፍ ይሆናል። በመጀመሪያ ደረጃ እንግዲህ በዛች ሴት ላይ እርግጠኛ ካልሆንክ መናገር የሌለብን ነገር የቤተሰብ ኢሹ ነው። የቤተሰብ ኢሹ ስለ ቤተሰቦቻችን ሁላችንም እንዳደግንበት አካባቢ እንዳደግንበት ቤተሰብ በተለያየ መንገድ ተቀጥተን አድገን ሊሆን ይችላልና አንዳንዴ ግን ነፍስ ካወቅን በኋላ ያንን ነገር እንደ ጥፋት የምናይባቸው ሁኔታዎች ይኖራሉ። ወይም ደግሞ አወቅነውም አላወቅነውም ቤተሰቤ እንዲባያረገ ኖሮ እንዲያልሆነም ነበር ብለን በአንድም በሌላ መንገድም በቤተሰቦቻችን ቂም የያዝን ሰዎች ልንኖር እንችላለንና ቤተሰብ ማንኛውም ቤተሰብ በሚቀጣበት ሰዓት ወይም ደግሞ ቂም ነው ብለን የያዝነው ነገር ካለ ያንን ነገር ለክፋት ነው የተጠቀሙበት ብዬ አላስብም ማለት ነውና ቤተሰብ ከመጣበት አስተዳደግ ባለበት መረዳት በእነሱ ግንዛቤ ልክ እኛን መቅጣትና ማሳደግ ባለባቸው መንገድ አሳድገው ለዚህ አድርሰውናል አይደለ? ግን አንዳንዴ ደግሞ እኛ እንደ ቂም እንኳን ያንን ነገር ይዘነው ከሆነ ያንን የቤተሰብ ኢሹ ወይም ደግሞ ቤተሰቦቼ ናቸው እኮ እንዲያደርጉኝ ብለን የምንልበት ሐሳብ እንኳን ካለ ያንን ሐሳብ አሁን ላለችው ጓደኛችን መንገራችን ምንም ጥቅም የለውም። ምንም ማለት ነው። እንደዚህ አይነት ሐሳቦችን አይደለም ለሌላ ሰው ለመናገር ድፍረት ሊኖረን ይቅርና ያንን ሐሳብ እኛ ባናስበው የተመረጠ ነው። ምክንያቱም ያ ሐሳብ እኔን ጎርቶኛል ብለን ካሰብን መልቀቅ ነው ያለብን አይደል እንዴ? እንኳን ለሌላ ሰው ልትነግረው ይቅርና ራስህን ልታከምበት የሚገባው መንገድ ነው ማለት ነውና አንዳንዴ ሰዎች ቤተሰቦቼ ናቸው እኮ እንዲያደርጉኝ እያሉ በዛ ህመም ውስጥ አሁን ድረስ ይኖራሉ። ከዛም አልፎ ደግሞ ያንን ህመም ለሌላ ሰው ለማጋራት ይሞክራሉና ይሄ በጣም ስህተት ነው ማለት ነው። ስለዚህ ከዛ ነገር በተቻለ መጠን አንተ ራስህን ማከም አለብህ። ምናልባት ጎርታውኛል እንኳን ብለህ ካሰብክ ያንን አመለካከትን ነው መቀየር ያለብህ። ቤተሰቦቼ እንዲያደርጉት ለኔ ብለው ነው በነበሩበት ጊዜ በእነሱ አረዳድ በመጡበት መንገድ በነበራቸው አስተዳደግ ብቻ በአንድም በሌላ መንገድ እኛ ያለንበት ዘመንና ወላጆቻችን እኛን ያሳደጉበት ዘመን አንድ እንዳልሆነ አንተ ንቁ ሆነ ተረድተህ በተሻለ አመለካከት ያ ጉዳት እኔ ላይ ደርሷል የምትልበት ፖይንት እንኳን ካለ መቀየር ትችላለህ። ከህመም መውጣት ትችላለህ። ቤተሰቦቼ ጎርተውኛል ብለህ የምታስበው ሐሳብ እንኳን ካለ ስለዚህ እንደዚህ አይነት የቤተሰብ ኢሹ ቤተሰብ እንዲያድርጎኛል የሚል አይነት ሐሳብ እንኳን ካለ በጭራሽ ለዛች የፍቅር አጋርክ ይሄን ነገር መንገር የለብህም ማለት ነው። ሜቢ ያቺ ሴት ነገ አንተን በዚህ ቃልህ ልትጎዳህ ትችላለች ማለት ነው። ያው ስንወድ አንዳንዴ አላደል ከፍቅር ባሻገር ደግሞ የሆነ ነቃ ማለትም አለብን። የሆነ ፍቅር እውር ነው ሲባል ጭልም ብለን አይደለም በቃ ማለት አንዳንዴ የሆነ ከዛም ስሜት የበለጠ መሆን መቻል አለብን ማለት ነውና እንደ ወንድ ደግሞ
ይህንን የቤተሰብ ኢሹህን ለዛች የፍቅር አጋርህ መናገር የለብህም ማለት ነው። ሌላኛውና ሁለተኛው መናገር የሌለብህ ስላለፈው የፍቅር ግንኙነት ነው። ወይም ደግሞ ስለ ፍቅር ግንኙነቱ ብቻ ሳይሆን ከዛች በፊት ከነበረችው ከኤክስ ጋር ስለነበረክ የጾታዊ ፍቅር ግንኙነት ይሄን ነገር በጭራሽ መናገር የለብህም ማለት ነው። ምክንያቱም ምንም ጥቅም የለውም። አሁን ላለችው የፍቅር አጋርህ ይሄን ነገር ነገርካትም አልነገርካትም ምንም የሚፈጥረው ነገር የለም ማለት ነው። ገብቷል አይደል? ስለዚህ ያለፈው እንዳለፈው ሆኖ ቢቀር የተሻለ ነው። በተለይ ደግሞ ስለዛች ስለ ኤክስ ስታወራ በተለይ ከጾታዊ ግንኙነት ወይም ደግሞ ይሄ ከፍቅር መስራት ጋር ተያይዞ ያሉ ነገሮችን እኛ እኮ እንዲናደርግ ነበር፣ ከሷ ጋር ሰውን እኮ እንዲ ነበር በጭራሽ የሚደብርና የወረደ ሀሳብ ነው ማለት ነውና አሁን ባለው የፍቅር ግንኙነት ላይ ምንም ሊያመጣው የሚገባ ነገር አለ ብዬ አላስብም ማለት ነው። በቃ ያ ያለፈ ህይወት ነው። ስለዚህ አሁን ላለችዋ የፍቅር አጋርክ ከዛች ከነበረችዋ ከበፊቷ ጋር ስለነበረው የፍቅር አሰራር ኤክስፒሪየንስ ሊሆን ይችላል። ብቻ በአንድም በሌላ መንገድ ስለዛ ስላለፈ ጉዳይ ማውራቱ በዛ ደረጃ ጥቅም የለውም ማለት ነው። ሌላኛውና ሶስተኛ ደግሞ በጭራሽ መናገር የሌለብህ ነገር ስለ ራስ ስሜት ነው። አንዳንዴ ስሜቶቻችን ይወጣሉ ይወርዳሉ። ወንድ ልጅ ደግሞ እንደ ወንድ ብዙ የሚያስጨንቀው ነገር አለ። ያው ወንዶች በተፈጥሮ ለሴት ልጅ ነው አይደል ፕሮቫይድ ማድረግን የሚሹት። እንደዛም ነው ደግሞ ያው ምንም ሴት ልጅ የራሷ የሆነ ገቢ ቢኖራት ወንድ ልጅ ብዙ የሚያስጨንቁት ነገሮች ይኖራሉ ማለት ነው። አንዳንዴ ከስራ በአንድም በሌላ መንገድ ከስራ መባረር ሊሆን ይችላል። አንዳንድ ኢሹዎች በተለይ ከዚህ ከገንዘብ ጋር ተያይዘው ወንዶች ያስጨንቃቸዋልና ወይም ደግሞ የሆነ እኔ ብቁ አይደለሁም የሚል አይነት ስሜት የሚሰማ ከሆነ ቅድም እንደነገርኩ መግቢያ ላይ የቤተሰብ አስተዳደግ ምናልባት ተጽዕኖ ፈጥሮብክ አላድል እንደዛ የበታችነት አይነት ስሜት የሚሰማ ከሆነ በጭራሽ ያንን ስሜትን ማሳወቅ የለብህም። ከዛ ስሜት መዳን ወይም ማገገም የምትችልባቸው ብዙ መጽሐፎች አሉ፣ ብዙ ፖድካስቶች አሉ። በስራ ቦታ ስትሆን ሊሆን ይችላል፣ ፍሪ ታይም በምትሆንበት ሰዓት ሊሆን ይችላል። እንደሱ አይነት ሀሳቦችን ብትሰማ ከእንደዚህ አይነት ነገሮች መውጣትና ማገገም ትችላለህ። ግን ለሷ የሆነ አንተ ብቁ እንዳልሆንክ የሆነ ያ የሚሰማክ የበታችነት ስሜት እንዳለ ሀሳቦችን ለሷ የምታንጸባርቅ ከሆነ በእነኛ በምትነግራት ቃላቶች ነገ አንተ ልትሰብር ትችላለች ማለት ነው። ምክንያቱም ምንም ፍቅር ውስጥ ብትሆን ነገ ሰው ነች እኮ እሷም የራሷ አይምሮ የራሷ አመለካከት አላትና በሆነ ነገር እንትን ካላልካት ገባ አይደል አንተ እኮ እንዲነድሮ ካንተ ጋር ባልሆን ኖሮ የሚባሉ ነገሮች ይኖራሉና ወንዶች እዚህ ነገር ላይ ትኩረት ብታረጉ እጅግ በጣም የሚጠቅማችሁ ሀሳብ ነው ብዬ አስባለሁና አንተ የሆነ ብቁ አይደለሁም ብለ የበታችነት ስሜት የሚሰማ ከዚህ ጋር ተያይዘው የተለያዩ ሀሳቦች የሚሰሙ ከሆነ ከነሱ ልታገግምበት የሚገቡ ብዙ ሚዲያዎች አሉ። ብዙ ስለ አይምሮ ሊሆን ይችላል ከእንደዚህ አይነት ስሜት እንደ መውጣት እንዳለብህ መጽሐፎች አሉ። እነሱን በማንበብ ሊሆን ይችላል። እንደዚህ አይነት ፖድካስቶችን በማዳመጥ ራስህን ማዳንና ማገገም ከእንደዚህ አይነት ስሜት መውጣት ትችላለህ ማለት ነው። ሌላኛውና አራተኛው ደግሞ በጭራሽ መናገር የሌለብህ አንቺን ባጣ እጎዳለሁ፣ አንቺ የህይወቴ ትርጉም ነሽ፣ ያላንቺ ህይወቴ ባዶ ናት። በጭራሽ እንደዚህ አይነት ነገር ለፍቅር አጋርክ መናገር የለብህም ማለት ነው። ለምን መሰለ እኛ ሰዎች አንዳንዴ ስንወድ ፍቅርን የምንገልጽበትን ቃል አጠቃቀም ካላወቅን በራሳችን ቃል ነገ የምንሰበርበትን እድል ነው የምናመቻቸው። ኦኬ ሰውን መውደድ ማፍቀር እጅግ በጣም መልካም ነው። ግን አንቺን ባጣ እሰበራለሁ የህይወቴ ትርጉም ነሽ አይባልም። ለምን ይባላል? ማለት ፈጣሪክ ነው የህይወት ትርጉም። አንተ በህይወት ራስ ትርጉም ነክ ሲጀመር ለህይወት አንተ ራስ ትርጉም ነህ። ገባህ አይደለ? ኦኬ ትወዳታለህ ያችን ሴት። ለሴት ልጅ የሚገባትን ፍቅር ሴትነቷን ማውጣት ማድነቅ የምትችልባቸው ብዙ አይነት አድናቆቶች አሉ። ግን የሆነ ህይወቴ ነሽ ካንቺ ውጪ ህይወቴ የለኝም፣ አንቺን ባጣ እሰበራለሁ የህይወቴ ትርጉም ነሽ ምናምን ነገር ኖ ማለት ያችን ሴት በዛ ደረጃ እንደዛ የምትሆንላትን ያህል ለፈጣሪክ በዛ ደረጃ ብንሆን ሁላችንም ብንሆን የሆነ የልባችን መሻት ይሳካል። አንዳንዴ ፍቅር ላይ ስንሆን ለዛ ያንን ሰው መልአክ የምናደርገው ነገር አለና ይሄ ደካማ ጎኖቻችን ናቸው። ነገ ያ ሰው እኛን ሊያጠቃን ይችላል ማለት ነውና አንዳንዴ ፍቅር ላይ ስንሆን ፍቅር የምንገልጽበትን መንገድ ማወቅ እጅግ በጣም መልካም ነው እና ይሄን ነገር ትኩረት ብታደርግበት እጅግ በጣም ይጠቅመናል ማለት ነው። ምክንያቱም ፈጣሪ ነው ለኛ ብርታታችን ጥንካሬያችን እንጂ
ከሱ ስንርቅ ነው የምንሰበረው። ከሱ ጋር በመሆናችንም ነው የህይወት ትርጉማችን ማለት ነውና ሰውን በዛ ደረጃ መውደድ ሳይሆን ማምለክ ነው የሚሆነው። በቃ አንቺን ካጣው ሰበራለሁ፣ የህይወቴ ትርጉም ነሽ ነው ብዙ ሌላ የሚገልጻት ቃላቶች አሉ ማለት ነው። እህቴን ብትሆኚ በዛ ደረጃ ያንን ወንድ እንደዛ ማለቱ ማለት አንዳንዴ በዛ ደረጃ ሰውን እንትን ማለት ነገ ላይ በዛው ቃላችን ልንፈተን እንችላለን። ሰውነን ያቺ ሴት ልታስቀይመን ትችላለች ወይ ያ ወንድ ሊያስቀይመን ይችላልና በዛ ባደነካት ቃል ትንሽ ነገር ካለ ያን ነገር ከመቋቋም ወይም ለዛ ነገር ነገሩን ማኔጅ ከማድረግ ይልቅ እንዲህ ስላልካት እስኪ ምን ይሆናል የሚለውን ነገር ለማየት ሆን ብላ ልትፈትንህን ትችላለችና አንዳንዴ የምንናገራቸውን ቃላቶቻችንን እንምረጥ ለማለት ነው። ሌላኛውና አምስተኛው ነጥቤ ደግሞ ከገንዘብ ጋር የተያያዘ ጉዳይ ነው። ያ ወንድ ልጅ የፍቅር አጋሩን ለማስደሰት አሊያም ባለቤቱን ለማስደሰት ብዙ ይጥራል። ከሚያስደስትበት ነገር አንዱ ደግሞ ውጪ ወጥቶ ሰርቶ ገንዘብ ይዞ መምጣት ነውና ያው በዛ ገንዘብ የሚገባትን ነገር በማድረግ የበለጠ ፍቅሩንም ይገልጻል። ወንድ ልጅ በቃ ወንድ ልጅ ፕሮቫይድ ነው አይደል የሚያደርገው። ስለዚህ ያንን ለማድረግ ብዙ ደፋ ቀና ይላልና በዛ ሁኔታ ውስጥ አንዳንዴ ስራ መክሰር ሊኖር ይችላል፣ ወይም ደግሞ ከአሰሪ ጋር መጣላት ሊሆን ይችላል። በአንድም በሌላ መንገድ አቅርቦቴን አበዛለሁ ብለክ ያንን አቅርቦትን የምታጣባቸው አጋጣሚዎች ሊኖሩ ይችሉ ይሆናልና እንደዚህ አይነት ሴናሪዎች ሲፈጠሩ ያንን ነገር አጋሬ ነች ብለህ ስታጋራት ምናልባት አንተን ችላ ልትል ትችል ሊሆን ይችላልና እዚህ ጋር ነው አንዳንዴ የፍቅር ምርጫዎቻችንን ስናቅ ያቺ ሴት ባጣ ብነጣ ከኔ ጋር ትሆናለች የሚለውን ነገር እርግጠኛ ልንሆን የሚገባው ማለት ነው። ምክንያቱም ሰዎች ስንሆን እንዳማረብን ገንዘብ እንዳለን ላንቆይ እንችላለን። በብዙ አንግል ነው ይሄን ነገር ማየት ያለብን። የፍቅር ምርጫችንን ትኩረት ልንሰጥበት ከሚገባበት አንዱ ይሄ ነው። በቃ ምናልባት አሁን ላይ ኖሮክ ቆንጆ ሆነክ ምናምን ሊሆን ይችላል የቀረበች፣ አንቺም ምናልባት ወዶሽ ቆንጆ ሆነሽ ወይ እውቅናሽን አይቶ ሊሆን ይችላል የቀረበሽና ነገ ያ ነገር ቢረግፍ ድንገት ያ ነገር ቢጠፋ አብሮኝ ይሆናል የሚለውንም ማወቅ አለብን ማለት ነው። በተቻለን መረዳት ልክ እንጂ ሰውን አውቀን እንጨርሷለን አይደለም። ግን ቢያንስ እዚህ ነገር ላይም ትኩረት ብናደርግ መልካም ነውና አንተ ለሷ በቃ አሪፍ አቅርቦትን ለማቅረብ ደፋ ቀና ስትል አንዳንዴ ያላሰብከው ነገር ቢገጥም ያንን ነገር ትረዳሃለች ወይ? ገብቷል አይደል? ይሄንን ማወቅ አለብን። አንዳንዴ ይሄ ነገር ያልፋል፣ አይዞክ፣ ይሄን ጊዜ እናልፈዋለን ብላ የማታበረታታ ሴት ከሆነች ያቺ ሴት ሲጀመርም ካንተ ያለውን ነገር ለመጠቀም እንጂ በዛ ደረጃ ላንተ ጉልበት ላትሆን ትችላለች ማለት ነውና ይሄ ነገር ይሰብራል ማለት ነው። መግቢያ ላይ እንደገለጽኩት በዛች ሴት በእንደነኛ አይነት ጉዳዮች ላይ እርግጠኛ ካልሆንክ ከሷ ጋር ራሱ ግንኙነት መኖሩን በዛ ደረጃ ጥቅም አለው ብዬ አላስብምና ሌላኛው ነጥቤ አምስተኛው ይሄ ነው። ገንዘብ የምታገኝባቸው ነገሮች ባይኖር ቻሌንጅ ፈተና ቢገጥመና እንዲሆኛለው አሁንስ በቃ የሆነ ሰው ነህ እኮ ትፈተናለህ። ወንድ ጠንካራ ነው ስንል መድከም የለበትም ወይም ደግሞ ይሄ አለ አይደለ አንዳንዴ ነገሮች ይፈታተኑሃልና እንደዚህ አይነት ስሜት በሚሰማ ሰዓትና ለዛች አጋር በመታጋራበት ሰዓት የራስ ጉዳይ ወይም ደግሞ የእናት አባትን ቤት ተሸጦ ድርሻ ይሰጠኝ ብለህ ጓ በለምትልክ አይነት ሴት ከሆነች አስበው እጅግ በጣም ከባድ ነውና ይሄን ነገር የምትረዳ አይነት ሴት ካልሆነች ምንም ቻሌንጅ ውስጥ ብትሆን ስለዛ ነገርህ ማውራት የለብህም ማለት ነው። ለሷ ይሄ ገንዘብ እጥረት ወይም ደግሞ የሆነ በገንዘብ ጉዳይ ነክ ላይ ስትረስ ውስጥ ብትገባ ለዛ ነገር መፍትሄ የማትሰጥ ከሆነ በጭራሽ ከገንዘብ ጋር በተያያዘ ነገር እንዲሆንኩኝ ብለህ ማውራቱ ጥቅም የለውም ማለት ነው። አይ ሆፕ በዛሬ ሐሳቤም አሪፍ ነጥብ አግኝታችሁበታል ብዬ አስባለሁ። በቀጣይ በሌላ ሐሳብ እስከምንገናኝ በያለንበት ቸርን ሰንብት።